ሲጀመር ማለት ነው ቡዜ አስመሳይ ናት። በነገራችን ላይ አብርሽና ሩታ አንድ ላይ እንዲሆኑ አትፈልጊም። ሲጀመር ማለት ነው አንቺ ለአብርሽ አዝነሽ ወይም ወንድምነትሽን ፈልገሽ ሳይሆን ከሩታ እጅ ለማስወጣትና ከሩታ እጅ አስመልጠሽ ኤርሜላ እጅ ላይ ለማስገባት ነው አንቺ ጥረትሽ ማለት ነው። እዚህ ጋር አሁን ሩታ የተናገረችው እንዳለ ትክክል ናት። አንቺ ደግሞ የምትናገሩ ሌላ ነው ተግባርሽና ቃልሽ። ለነገሩ የማንዘር ነሽ ያበጋዝ እህት አይደለሽ እንዴ? ቃልና ተግባርሽ የተለያየ የሆነው ማለት ነው። እና አንቺ የምር አንቺ ከሩታ ጋር ከልጁ እናት ጋር ከልጁ ጋር እንዲሁም ብትፈልጊ ኖሮ እንደዚህ አታደርጊም ነበር። ሁላችሁም አንቺም ብትሆኚ ዴፍን ብትሆኚ ታውቃላችሁ። ኤፍሬም እኛን የምናሸንፈው አለ ይበል ወንድሙ ነው አይደለም አለ እንኳን አለ ወንድምሽ ነው አይደል? አንቺ አታበላልጪ አለ አይደለም እንኳን አለ በቃ ተናዶም ሊሆን ይችላል ይህንን ያለው ማለት ነው። ይህን ደግሞ ከሩታ ጋር ማገናኘት የለብሽም። እሷ አላለችሽም። እሷ ግን ባሏን ስለምትፈልግ ነው። ደህና አይደለም አልሽኝ ላልሹ ደግሞ ማለት ነው ልጁ ደህና ነው ጤነኛ ነው። እውነቷን ነው ጤነኛ ነው እንዴ አውቆም ሊሆን ይችላል ማን ይታወቃል። ምክንያቱም አብርሽ ስለሆነ ማለት ነው። አብርሽ ማለት በውሸትና በተንኮል የማይቻል ሰው ስለሆነ ይሄን ደግሞ አንቺ ራስሽ ጠንቅቀሽ ታውቂያለሽ ማለት ነው። እዚህ ጋር አንቺ አሁን እኔና አንቺ መግባባት አንችልም ብቻችንን ብንሆን መግባባት ምናምን እንዴት ነው አንቺ እንደዚህ ኦት ሆነሽ እያወራሻት ወንድሜ ራስ ወዳድ እየሆንሽ እንዴት ነው ልትግባቡ የምትችሉት? እንዴትስ ትግባባላችሁ? የምር እንዴት አይሆንማ። መግባባት አትችሉም፣ አይቻልም። አንቺ ወንድሜ እያልሽ ሴት ሆነሽ እንኳን ለሴት ያላዘንሽ ሴትዮ ወንድሜ እያልሽ ራስ ወደር እየሆንሽ እንዴት ነው የምትደብ? ደግሞ አንገትን መጥፋት የለብም። እውነቱን መናገር አለብህ። እዚህ ጋር ሩታ እውነት አላት እንዴ። የፈለገ ነገር ቢሆን የፈለገ ነገር ቢመጣ ማለት ነው እናንተ ከኤርሜላ ጋር እንዲሄድ ማድረግ አልነበረባችሁም። ልጁ ጤነኛ ነው፣ ምንም አልሆነም። አውቆም ሊሆን ይችላል። ሐኪም ቤት ወስዳችሁት እኮ በሽታው ይታይ ነበር። ስትረስ ነው ተባላችኋ። ስትረስ እስከሆነ ድረስ ደግሞ ከጭንቀት ለማዳን ሞክሩ እንጂ እናንተ እያጨናነቃችሁ ልጁን ማኖር አይደለም። እሱ ከሚፈልገው ህይወት ለምን እንዲኖር አትፈቅዱለትም? ከሚፈልገው ህይወት እንዲኖር ነው። ወንድሜን ሰላም ነው የምፈልገው። ሰላም ያለበት ቦታ ነው ያለው ልጁ ማለት ነው። ልጁ ከሩታ ጋር ሰላም ነኝ አለ። ለምን አታዩም? ለምን አታዩም? ከሩታ ጋር እንዲሆን አትፈልጊማ አንቺ ከሩታ ጋር እንዲሆን። በጣም እኔ ብዙ ቀን የምር ቡዚ በጣም ነው የታዘብኳትኝ። በጣም በቃ አስመሳይ ታውቃላችሁ። ሚዲያ ላይ ስትወጣ ሌላ ተግባሯ ሌላ ማለት ነው። እዚህ ጋር መታ ለሱ እንደሚያስብና እንደሚያዝን እኩል ሁለቱን የምታይ አይነት ምናምን አርጋ ነው የምታወራው ማለት ነው። ግን አይደለም። አንቺ በጣም እባብ የሆንሽ ሴትዮ ነሽ ማለት ነው። እባብ በቃ ሩታ ምን እንዳረገችሽ እኔ አላቅም። ለአንቺ ጥሩ መጥፎ አይደለችም ሩታ እኔ እስከማውቀው ድረስ ማለት ነው። ግን አንቺ ይሁን በቃ ይሁን ነገር እንዳደረገችሽ ነገር እንደበደለችሽ ነገር ነው እያሳየሽ ያለሽው አክትሽ ማለት ነው። እኔ እንጃ ሩታ በሰው ላይ ትደርሳለች ሳይነኳት ትነካለች ብዬ አላስብም። እና ስደርሱባት ልደርስባችሁ ትችላለች። ብዙ ነገር አለ። ብቻ ልጅቷን ለምን አታዋትም? በቃ ለምን አምጥታችሁ ሰውየውን እዚህ ጋር አትጠይቁትም? እሱ ከፈለገው ሰውየውን ሐኪም ቤት መውሰድ ከፈለጋችሁ ደግሞ መውሰዱት አለቻችሁ አይደለም? መውሰድ ትችላላችሁ። እናንተ ግን እያደረጋችሁ ያላችሁት ነገር የሆነ ህገወጥ የሆነ ነገር ነው እየሰራችሁ ያላችሁት። እሱ ሚስቴን ይላል፣ እናንተ ደግሞ ውሽማን ምረጥ ትላላችሁ ማለት ነው። ይሄ እኮ ነውር ነው፣ አሳፋሪ ነገር ነው የምር። ከአንድ እህት የማይጠበቅ ነገር ነው። ከአንድ ወንድም የማይጠበቅ ነገር ነው። ዴቭን ብትሆን አንተም በጣም ስህተት እየሰራ ነው በአሁኑ ሰዓት ማለት ነው። እናውቃለን፣ ወንድማችሁ ነው። ማንም ያለ ወንድም የተወለደ እኮ የለም፣ ያለ እህት የተወለደ የለም አይደል እንዴ? ሩታም ወንድም አላት እህት አላት። ግን እነሱ እንዲህ መጨመላለቅ አይፈልጉም። ደስ የሚሉት ነገር የሩታ ቤተሰቦች እንዲህ በቃ ራሳቸውን ማርከስ አይፈልጉም። ራሳቸውን ዝቅ ማድረግ አይፈልጉም። ከፍታ ላይ ነው የሚገኙት። እናንተ ራሳችሁን እዚህ ጋር ዝቅ እያደረጋችሁ ራሳችሁ ነገር አረ በጣም ከባድ ነው። ብቻ ስለ እናንተ ተወርቶ አያልቅም። ስለ አንቺም ሆነ ስለ ቤተሰብሽም ማለት ነው። እና በዚህ ልክ እንደዚህ መሆን የለባችሁም ብዬ ነው ማስበው ማለት ነው። አንቺም በዚህ ልክ ሩታና አብርሽ አንድ ላይ ለሚሆኑት ነገር አንቺ ማሳከም ካለብሽ ወንድምሽን ወስደሽ ማሳከም ትችያለሽ። አይደል እንደ ቤተሰብ ወንድምሽን ወስደሽ ማሳከም ትችያለሽ። በቃ ማንም የከለከለሽ የለም። ግን ውሽሚት ጋር እየሮሽ ውሽሚት ጋር እየደወልሽ ውሽሚት እና እያልሽ ከውሽማው ጋር እንዲሆን የምንድን ነው ከሷ ጋር ሰላም ምናምን እንዴ? ሩታ ምን አድርጋው ነው? ሩታ ጋር እኮ ነው ሩታ እያለ አይደለም ቤቷ ኤርሜላ ቤት ውሽሚት ቤት ሲያስገብት ራሱ ሩታ እንዳትቆጣ፣ ሩታ እንደዚህ እንዳይከፋት፣ ሩታ እንዳታዝን ምናምን እያለ ነው በግድ ነው ያስገቡት ማለት ነው ልጁን። ስለዚህ አንቺ ደግሞ እዚህ ጋር እያደረግሽ ያለሽው ነገር ተገቢ ነው ብዬ አላስብም። እንደ ትልቅ ሰው አስቢ። ትልቅ ሰው ነሽ፣ እንደ ትልቅ ሰው ሁኚ። ሩታንም ተረጃት ማለት እሷም እንደዚህ የምትሆኑበት የራሷ ምክንያት አላት። ገባሽ? ልጇ አለ እዚህ ጋር የልጇ ጥያቄ አለ። ስንት ነገር አለ፣ ብዙ ነገር አለ እኮ የሰው ልጅ የሚገጥመው ነገር ብዙ ነገር አለ። እና በዚህ ልክ አንቺ እሷ እንደዚህ ማድረግ አለብሽ ብዬ አላስብም። እና በዚህ ልክ እኔ እንጃ ለአብርሽ ነው ማስበው። ለአብርሽ ሳይሆን የምታስቢው አንቺ ለውሽሚት ነው የምታስቢው። ገባሽ? እና ሩታም ደግሞ ከነሱ ጋር ተስማሚ። ሁለተኛ ልጅሽ ያው እንዲያድግ ማለት ነው። እና ሁለተኛ ልጅሽን ለማየት
ተስማሙ በደንብ አድርጋችሁ ተስማሙና ልጁን አሳክሙት ከታመመም። ቡዜም ግን ኦት ሆነሽ እዚህ ጋር ሩታን እንትን አትበያት፣ አታመነጫጭቃት። ምክንያቱም አንቺ ሆት ሆነሽ እሷ ተረጋግታ እያወራችሽ ነው ያለችው። ሰው ሲያከብርሽ ደግሞ መከበርን እወቂ ማለት ነው። አንቺም ማክበርን እወቂ። ስትከበሪ መከበር የሚባል ነገር አለ።